ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። አዲስ ቶብ አዲስ ጥምጣም አዲስ ኮፍያ አስለብሰው ከእስልምና ወደ ጴንጤነት መጣ ብለው የጉጂ ጴንጤዎች ድራማ ሲሰሩ አይቼ ነው ሰሞኑን ማለት ነው። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። አሁን ጊዜ ባመጣው ማለት ነው በቴክኖሎጂው ልጅ ማግኘት እንዴት ይታያል? አዲስ ቶብ አዲስ ጥምጣም አዲስ ኮፍያ አስለብሰው ከእስልምና ወደ ጴንጤነት መጣ ብለው የጉጂ ጴንጤዎች ድራማ ሲሰሩ አይቼ ነው ሰሞኑን ማለት ነው። የጉጂ ጴንጤ ሙስሊም ይገላሉ፣ መስጂድ ያፈርሳሉ። ጉጂ አካባቢ እስልምናን መስበክ አይቻልም። ከስንት ወር በፊት ነው ለእስልምና ዳዕዋ የሄዱት ልጆች አሳስረዋቸው በዋስ ነው የወጡት። ጉጂ አካባቢ እስልምናን መስበክ አይቻልም። ጉጂ አካባቢ ሙስሊም ከሌለ እንዴት ነው የምን ድራማ ሰርታችሁ ነው በፕሮፓጋንዳ አዲስ ልብስ አስለብሳችሁ ጴንጤ ሆነ የምትሉት ማለት ነው? በኢትዮጵያ ሙስሊሞች ዘንድ አዲስ ጥምጣም አዲስ ኮፍያና አዲስ ጀለብያ ለብሶ የሚኖር ስራ የሚሰራ የለም። ኖርማሊ ኮትና ሱሪ ነው የኢትዮጵያ ሙስሊሞች የሚለብሱት ማለት ነው። ለበዓል ምናምን ካልሆነ በስተቀር የሚለብሱት። ምን አይነት አስቂ ፕሮፓጋንዳ ነው በራሳችሁ ላይ የምትሰሩት? ለዛውም ፕሮቴስታንት የሚስፋፋው ደሃውን ፈልጎ መሀይሙን ፈልጎ በሽተኛውን ፈልጎ ድርቅና ጦርነት ፈልጎ ነው እንጂ ኖርማሊ አዲስ ልብስ የሚለብስ ንጹህ ልብስ የሚለብስ ሙስሊም ደፍራችሁ አትቀርቡ። ምክንያቱም ሱሰኛውን ደሃውን ስደተኛውን በቃ የትም ቦታ የወደቀውን እኛና ብላችሁ አብልታችሁ 6 ወር 1 አመት የቤተክርስቲያን ድነት ትምህርት አስተምራችሁ ነው ጴንጤ ሆነ ብላችሁ የምታቀርቡት። እና ይሄንን ከጎዳና ላይ አንስታችሁ የድነት ትምህርት ከሰጣችሁ በኋላ አዲስ ኮፍያ አዲስ ጥምጣም አዲስ ጀለብ የገዝታችሁ አልበሳችሁ ጴንጤ ሆነ በማላይ ነው ሙድ የምትይዙት፣ በራሳችሁ ላይ ነው ሙድ የምትይዙት። በነገራችን ላይ የፕሮቴስታንት ቤተክርስቲያን ልክ እንደ ኦርቶዶክስና እንደ ካቶሊክ ኢየሱስን ፈጣሪ ነው የምትል ቤተክርስቲያን ናት። ኢየሱስን ፈጣሪ ነው የሚለው ወንጌል የለም። ከሚጠፉት ቤተክርስቲያን መካከል ናት የፕሮቴስታንት ቤተክርስቲያን ማለት ነው። ወንጌል ያሸንፋል። እናንተ አዲስ ልብስ አዲስ ጥምጣም አዲስ የሙስሊም ልብስ እየገዛችሁ ዋሹ፣ ወንጌል ግን ያሸንፋል። ሌላው ደግሞ ጥያቄ ኡስታዝ አሁን ጊዜ ባመጣው ማለት ነው በቴክኖሎጂው ልጅ ማግኘት እንዴት ይታያል? በሸሪዓ እይታ ማለት ነው። በቴክኖሎጂ ደግሞ ልጅ መገኘት ተጀመረ እንዴ? አሁን ማህፀን እየተከራዩ ማለት ነው። እየተከራዩም ብዙ በእስላሚክ ሚዲያ ራሱ እያስተዋወቁ ነው መካንነትን ምናምን እየተባለ እሱ ሳካሄዱ እንዴት ነው ይቻላል ወይስ አይቻልም? እኮ ምናልባት የሚቻል ነገር ካለው ብዬ ነው። ማህፀን መከራየት አይሆንም፣ ዝሙት ነው። ያንዱን ፈሳሽ ያንቺን ባል ፈሳሽ ሌላ ሴት ማህፀን ጋር ወስዶ ማስቀመጥ ማለት ዝሙት ነው። ሌላው ምንድነው ያለው የማህፀን እንትን ያለበት ሞራ ኑሮት ምናምን ወይም ደግሞ ሰውየው ፈሳሹ ጉልበት ኑሮት መድረስ የማይችል ከሆነ በሲሪንግ አሳልፎ የማስረገዝ ወይ ማህፀን የማድረስ ነገር ይፈቀዳል የሚሉ ዑለማዎች አይቻለሁኝ። በራሱ በሚስቱና በባሏ መካከል ባለው ችግር ያንን የሚፈታ ችግር ሰጥተው ድክመት ካለው ማጠናከሪያ ሰጥተውት ወይም በሰው ሰራሽ አካል ማስረዝ እንትና ማድረስ ከቻሉ ቢረገዝ ችግር የለውም የሚል ዑለማዎች ያውቃለሁ። ከር ኢንሻአላህ ጀዛኩሙላህ። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። እንግዲህ ምንድነው የሚለው አግቢያቸው ነቢይን ይላል። እንግዲህ የዝሙት ሃይማኖት ምናምን እያላችሁ ነው አይደለ? ማን የዝሙተኛ እንደሆነ ራሱ ንግግራችሁ ያስታውቃል ማለት ነው። ባይ ዘ ዌይ አለማወቃቸው ነው እንጂ እንደው ባውጢል ላይ እንኳን ሆነው ቢያንስ ለማስመሰል እኮ ይሞከራል። አለ አይደለ? ጸባይ በመግዛት ሰዎችን ለመሳብ ይሞከራል አይደለ እንዴ? ግን ደግሞ ጥላቻቸው ከአቅማቸው በላይ ስለሚሆን ነብዩ መሐመድን በመሳደብ የገዛ ወንድሞቻቸውና እህቶቻቸውን ወደ ሐቅ እንዲመጡ ጭንብላቸውን እያነሱ ማለት ነው የነሱን ትክክለኛ ማንነታቸውን በስድብ ይገልጻሉ። እና አሁን በርካታ ክርስቲያን እህት ወንድሞች እንደዚሁ በእነሱ ባህሪ ይመጣሉ ወደ እስልምና። እንግዲህ እንደዚህ
ክርስትና ላይ የክርስትና አቃቢውን እንሰራለን የሚሉ ሰዎች ናቸው። እንግዲህ ከላይ ያሉ የሚባሉት ናቸው ታውቃላችሁ። ነብዩ መሐመድ ሁሌ በመሳደብ ይሄን ያክል ነው የረከሱት ማለት ነው። ይሄ ስራቸው ደግሞ መልሶ ራሳቸውን ነው የሚቀጣቸው። አላሁ አክበር። አሁን ብዙ ክርስቲያኖች እቺ እህታችን እንደገለጸችው እንዲህ አይነት ሐቅን የሚፈልጉ ለሐቅ የሚንበረከኩ ሐቅ ሲመጣላቸው አሚን ብለው የሚቀበሉ ብዙ ክርስቲያኖች በዚህ መልኩ ነው ወደ እስልምና የሚመጡትና አተዓጀብ እንደው እንዲሁ ቁሜ ሳስበው ይገርመኛል ሁኔታቸው ማለት ነው። እና ያው ነብዩ መሐመድ መሳሪ የሳቸውን ክብር ቅንጣት ታክል ማንም ማለት ነው እስልምና ማንቋሸሽ እንትን ማለት ብልግናቸው እናንተ ነውር ነው እንጂ የሚታይ የሳቸውን ክብር ቅንጣት ታክል ማንም መቀነስ አይችልም። ወላሂ ለዓሊም ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። የሲር ለና የበጎ አድራጎት ድርጅት በተለያየ ጊዜ በየዓመቱ በሚደረገው የመልካም ሰሪዎች ፕሮግራም ላይ በእርሶ እጅል ተሸላሚ ነው። የሲር ለና የበጎ አድራጎት ድርጅት ሃይማኖት፣ ዘር ሳይለይ 6700 ቤተሰቦችን አቅፎ የሚገኝ ነው። የሲር ለና የበጎ አድራጎት ድርጅት በአዲስ አበባ ብቻ አይደለም ያለው፣ በሸገር ሲቲና እንዲሁም በምዕራብ አርሲ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳና በሲዳማ በጉራጌ እንዲሁም በስልጤ ወደ ሚሊዮን ለሚያክሉ ማህበረሰብ የጉድጓድ ውሃ ቆፍሮ ስጦታውን አበርክቷል። የሲር ለና የበጎ አድራጎት ድርጅት እስካሁን 3 አድራሻዎች ነው ሲወጣ ሲገባ እየቀያየረ ያለው። ይሄን የመሰለ ድርጅት የራሱ አድራሻ የለው። የሲር ለና የበጎ አድራጎት ድርጅት ከወረዳ ክፍለ ከተማ ከክፍለ ከተማ የፌደራል ክራይ ቤቶችን ጨምሮ እንዲሁም ጠቅላይ ሚኒስቴራችን ልጆቻችን መጥቶ ባዩበት ጊዜ መልእክታችንን አስተላልፈን ነበር። እስካሁን የሲር ለና የበጎ አድራጎት ድርጅት የራሱ አድራሻ የለው። በጣም ያሳዝናል፣ በጣም ያቆስላል፣ በጣም ይረብሻል። የሲር ለና የበጎ አድራጎት ድርጅት ይህንን ታላቅ ስራ እየሰራ ያለ ድርጅት የሆነ ለአንድ ግለሰብ እንኳን ችግር እየተፈታ ያለበትን ሂደት በክብርት ከንቲባችን እያየን እንገኛለን። ተቋም ግለሰቦች ይቀጥላሉ፣ ሲሞቱ ግን አይቆምም፣ ተቋም ይቀጥላል። ይህን ተቋም የራሱ አድራሻ የለው። አሁንም የሲር ለና ከመዘጋቱ በፊት ለክብርት ከንቲባችን ይደርሳል ብዬ ተስፋ ስለማደርግ ከሚያደርጉልን ስጦታ በላይ መጥቶ ስራችንን ይለዩት፣ መጥቶ ስራችን ይዩት። እንደ ሰው ማናገር የሚገባን አካል ሁሉ አናግረናል። መሬት ላይ ያወረደ ነገር ግን አላየን። ትልቅ ተስፋ ትልቅ ሞራል እንዲሆነን ይህን የመሰለ ትልቅ ቤተሰብ መበተን እንደ ታሪክም ከባድ ነውና ይህን ቪዲዮ የምትከታተሉ የመንግስት አካላትም የተለያዩ ቤተሰቦች፣ ወንድሞች፣ እህቶች ለሚመለከተው ሁሉ አካል አድርሳችሁ ልጆቻችን፣ ተረጂዎቻችን፣ እናቶቻችን ቀና ብለው የሚገቡበት ቀና ብለው የሚወጡበት ቦታ እንድናገኝ የሁላችን ርብርብ ያስፈልገናል ብዬ መልእክቴን አስተላልፋለሁ።